መድኃኒት እንዳደረገችብህ መናገር አልነበረብኝ መሰለኝ። ምንድን ያልሽው አንቺ? ሮዛ መጣሽ እንዴ? በጣም ተሳፍሪያለሽ። እሺ ቆይ ምን ለማድረግ እየሞከርሽ ነው? አትጩይባት ሮዛ። ጭራሽ እኔን አትጩይባት። ሮዛ እባክሽ ተረጋጊ፣ ሌላ ሰው ይሰማናል። እገልሻለሁ። ሻለክ ሮዛ ባንተስ ይልጋል። ዝም በይ ብዬሻለሁ። አንቺ እገልሻለሁ። እሺ ሮዛ ባንተስ የጎዳሽ ነው። እገልሻለሁ። ሮዛ ባንክሽ ዝም በይ። ማን ስራ አትስሪ ሮዛ። ልቀቂያት። ሰሚኛለሽ? ይሄ ሰርግ አይሰረግም። ምን? ይሄንን በጭራሽ እንዳታስበው ሮዛ። አንቺ ሁሉንም ነገር መቆጣጠር አትችይም። እኔም ፍቃደኛ አይደለሁም። በቃኝ። ምን እየሆንክ ነው? እየቀለድኩ አይደለም ጋሼ። ሮዛ እንደምታስባት አይነት ልጅ አይደለችም። እንዴት ለኔ እንኳን ክብር አይኖርህ? ጋሼ እውነቱን ስለማታውቅ ነው። ትልቅ ስህተት ነው የሰራው። እሱ ደግሞ ምን ማለት ነው? ልጄ ከሷ አረገዝኩ ስትለኝ ማጅራቷን ብላት ኖሮ ይሄን እንደዚህ አትሆንም ነበር። ሂጂ። እኔ ሳሎን ማያደልሽ ጥሩ ልጅ ሂጂ እሷ ጋር። ሮዛ እኔ ለማለት የፈለኩት ገብቶሻል። ለምንድን ነው እንደዚህ የምትሆኚው? ታዲያ አሁን ምን ልታደርግ ነው? ምን ማድረግ እንዳለብኝ እኔ አውቃለሁ። አንቺ ብቻ አታስቢ። ያምሻል እንዴ? ቆይ አንቺ ብትጣሻ ምን ነው በጥፊ የምትመጪ? ትሰሚያለሽ? እኔ ላይ እጅሽን የማንሳት መብት የለሽም። እንዳትደግሚው። ይኸውልሽ ይሄ ነገር እንዳይፈጠር በጣም ሞክሬያለሁ። ግን ደግሞ ሮዛ ምን እያደረገች እንደነበር አንቺም ራስሽ አይተሻል። አውቃለሁ ሮዛ ብዙ ስህተቶችን ነው የምትሰራው። እባክህ ለአባቷ አትንገርባት። እባክህ ለእኔ ስትል። ምንድነው ያደረግሽው? ምን አይነት ነገር ውስጥ ነው የከተትሽኝ? ምንድነው እማዬ? ምን እያደረግሽ ነው? ንገሪኝ። ቆይ ምን አይነት ነገር ውስጥ ነው የከተትሽኝ? እማዬ ስለምንድነው እያወራሽ ያለሽው? ሁሉንም ነገር ሰምቻለሁ። ቆይ ከማን ያረገሽው? እንዴ ከኪሩቤል ነው። አሁንም ተዋሽኛለሽ? አሁንም እውነቱን አትነግሪኝም? እማዬ እኔ እውነቴን ነው አላዋሽሽም። ሮዛ አይኔን እያየሽ እየዋሸሽኝ ነው። ቆይ የልጅሽ አባት ማን ነው? አላውቅም። በቃ እኔ አላውቅም። ተደፍሬ ነው። ምን አልሽ? ተደፍሬ ነው ያልሽው? ቆይ ተደፍሬ ነው ማለት ምን ማለት ነው? ቆይ ልጄን ማን የደፈረብኝ? አላውቅም እማዬ። የዛኔ ምንም ነገር አላስታውስም። የዛኔ ከጓደኞቼ ጋር ልዝናና ነበር የወጣሁት፣ ግን በጣም ጠጥቼ ነበረ። ጠዋትም ስነሳ ብቻዬን ነበር የነቃሁት። ከዛ በኋላ ነው እርግዝና የመጣው። ወይኔ ሂሩት፣ እሺ ልጄ ለምን ብቻሽን ተሸከምሽው? ቆይ ለምን አልነገርሽኝም? ለምን ደበቅሽኝ? እንዴት እነግርሻለሁ እማዬ? አባዬ ቢሰማ እኮ ይገለኛል። አንቺ ቢሆን የዛኔ ትጠይቂ ነበረ። ለዛ ነው ኪሩቤልን የልጅ አባት ነብይ ያስገደልኩት። ምን ነው ሂሩት? ማያ የለችም እንዴ? አንቺ ምሳሌ ማያ ተደውሎላት አያቷ ታማ ሄዳለች። ነው እንዴ? እሺ ኪራዬ አንዴ ላወራ ፈልጌ ነበር። እሺ እንደዛ ከሆነ ሳሎን እንጠብቅሻለን። እሺ ሄሎ ማያ፣ ይኸውልሽ ምንም ነገር ትንፍሽ እንዳትይ እሺ? አያቷ ታማ ሄዳለች ነው ያልኩት። አደራሽ ልጄ ምንም ትንፍሽ እንዳትይ እሺ?
ምንድነው እንደዚህ ተጨነቅሽው? ምን ልታወሪኝ ፈልገሽ ነው? ኪሩዬ የኔ ልጅ እባክህን ስማኝ። አሁን ሁሉንም ነገር አውቄያለሁ። ሁሉንም ነገር ካወቅሽ በጣም ጥሩ። ሮዛ ምን ያህል ስታሰቃየኝ እንደነበር አውቀሻል ማለት ነው። ከዚህ በላይ ግን መሸከም አልችልም። እኔ ልረዳት ሞክሬያለሁ፣ ግን ደግሞ አልሆነም። ኪሩዬ አውቃለሁ። አሁን ሁሉንም እውነት አውቄዋለሁ። ሮዛ ያረገዘችው ካንተ ሳይሆን ሳታውቅ ተደፍራ ነው። ይህ እንዳይሆን ቀድሜ ብከላከላት በጣም ጥሩ ነበር። እባክህን ኪሩዬ፣ እባክህን ይህንን ነገር ለሰለሞን አትንገረው። እባክህ ኪሩዬ፣ እሷንም እኔንም ነው የሚገልን ሰለሞን ይህንን ከሰማ። እባክህ ልጄ፣ ሮዛ እኮ ልጅነት ይዘዋት ነው። እባክህን። እባክሽ ተነሺ። እኔ እኮ እናንተ እንደ ቤተሰብ ነው የማያችሁ። ቆይ እኔስ የራሴ ህይወት የለኝም? እኔ ሁሌ ባንቺ ልጅ ጥፋት ምክንያት እኔ መቀጣት አለብኝ? ትክክል ነህ እኮ ኪሩዬ፣ አንተ ምንም ጥፋት የለብህም። እባክህን ሰርግ እንኳን ቢቀር ሌላ ምክንያት እንፈልጋለን፣ ግን ይህን ሚስጥር ደብቅልን እባክህ ልጄ። እባክህን ኪሩዬ ልለምን። እኔ ከዚህ በላይ መታገስ አልችልም። በጣም ደክሞኛል። በጣም ይቅርታ አድርጊልኝ። ወይኔ ሮዚ ሁሉ ነገር የሆነው በዛች በማያ ምክንያት ነው። እሷ ባትኖር ይሄኔ ኪራ ይወደኝ ነበረ። አሁን ግን እቺ ተረገመች ልጅ መታ እንቅፋት ሆነችብን። ወይኔ ሮዚ ወይኔ ልጄ ምንድን ነው የማደርገው አሁን? እሺ ማነው ቆይ ልጄን እንደዚህ ያደረገብኝ? ወይኔ እሺ አሁን ሰለሞን ሲሰማ ምንድን ነው የምለው? ወይኔ ልጄ
እሺ ማርገዙስ ሲሆን በሽታ ሲዞብኝ ቢሆንስ? ወይኔ ልጄ ወይኔ 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 ልጄ ወይኔ ልጄ ወይኔ ልጄ ምንድነው የማደርገው? ሮዛ ምንድነው? ለምንድነው እሱ የምታለቅሽው? ለቅሶስን እኮ ሰምቼ ነው የመጣሁት። ኧረ አባዬ አላለቀስኩም። መስሎክ ነው አላለቀስኩም። እንዴ ዝም ብሎ ሰው ያለቅሳል እንዴ ልጄ? ከኪሩቤል ጋር ተጣላችሁ ወይስ ሌላ ያስቀየመሽ ሰው አለ? አይደለም፣ ኧረ ማንም አላስቀየመኝም። ያው እርግዝናው ስለሆነ እንደዚህ ነው የሚያደርገኝ። ዶክተሮቹም ነግረውኛል ባህሪና ስትሪ እንደሚቀያየረው እንጂ ምንም አልሆንኩም። እሺ እንደዛ ከሆነ ጥሩ። እኔ ደግሞ ሌላ ነገር ነበር የመሰለኝ። አላውቅም ማያ፣ ነገሮች ሁሉ ከቁጥጥር ውጭ እየሆኑብኝ ነው። ቅድም እዚህ ሳሎን ውስጥ ቁጭ ብላ ስታለቅስ ነበር። ምንድነው ኪሩ፣ ያወራችሁት ነገር አለ? አዎ ሂሩት ሁሉንም ነገር አውቃለች። ሮዛ ያረገዘችው ካንተ ሳይሆን ተደፍራ ነው አለች እና ተንበርክካም ለመነች። በቃ ኪሩ፣ ይሄ ነገር ድብቅ ይሁን እባክህ። ሮዚ መፍትሄ እስክታገኝ ድረስ ምንም ነገር አትናገርሽ። አንቺም ጭምር ነሽ መከላከል እንዳለብኝ የሚሰማሽ። እኔስ እስከ መቼ ድረስ ነው በውሸት የምኖረው? ተው እንጂ ኪሩ፣ እንደዚህ አትበል። ማያ፣ ለእሷ እያዘንሽላት ባልሆነ አንቺ ባላደረግሽው ነገር እኮ ለመወንጀል ስትሞክር ነበር። እኔ አሁን ለሰለሞን ሁሉንም ነገር ተናግሬ ራሴን ነፃ መውጣት እፈልጋለሁ። አይ ኪሩ፣ እባክህ አትቸኩል። ምንም ቢሆን ሮዚ እንዳትጎዳ አሁንም መከላከል አለብን። ጋሽ ሰለሞን ይህን ከሰማ ምን ሊያደርጋት እንደሚችል ታውቃለህ። ቁጣውን እያወቅ ይገላታል። እባክህ እውነቱን ለአባቷ እንዳትናገር። ማያ፣ እሷ እኮ ጠላትሽ ናት። እስከ መቼ ነው እኔስ በዚህ ውሸት ውስጥ ምኖረው? እኔ ሁሉንም ነገር እናገራለሁ። ማያ፣ እኔ አንቺን ብቻ ነው የምወደው። ይህ ውሸት ደግሞ ትልቅ ግድግዳ እየሆነብን። እኔም እወድሃለሁ ኪሩ፣ ከአንተ በላይ ማንም የለኝም። አንተ ለእኔ ያለ ፍቅር ምን ያህል እንደሆነ አውቃለሁ። ግን አሁን የሮዚ ህይወት አደጋ ላይ በሆነበት ሰዓት እኛ ስለ ራሳችን ማሰብ የለብንም። ሮዚ አሁን ካለችበት ስቃይ በላይ አባቷ እውነቱን ካወቀ የምትገባበት ገደል የከፋ ነው። እባክህ ለጊዜው ሚስጥሯን ደብቅላት እባክህ ኪሩ። ማያ፣ ያልሽውን ሰምተሻል? እወድሃለሁ እኮ ነው ያልሽኝ። አዎ ኪሩ ብያለሁ። ይሄ ነገር ህልም አይደለም አይደል? ማያ፣ እኔ በጣም ነው የምወድሽ።
ቅር ቢለኝም ላንቺ ስል ግን ምንም ነገር አደርጋለሁ። እሺ ቻው። እማዬ ኪሩቤል ሚስጥሬን ደብቅልኝ ይሆን? እኔ እኮ ልብ ያረጋለኝ። አባዬ ፊት ስቆም እኮ እምገባበት ነው የሚጠፋኝ። አይዞሽ የኔ ልጅ፣ እኔ እግሩ ስር ድፍት ብዬ ነው የለመንኩት። አሳልፎ አይሰጥሽም። አንቺ ዝም ብለሽ አትጨነቂ። ግን እኮ እኔን አይወደኝም እማዬ። ላንቺ ብሎ እንጂ ለኔ ብሎ አይደለም የሚደብቀው። የፈለገ ነገር ቢሆን ልጄ፣ ዋናው አሳልፎ አለመስጠቱ ነው። የሰርጉን መሰረዝ ቢሆን ሌላ ምክንያት ፈጥረን እንነግረዋለን። እኔ በህይወት እያለሁ አባትሽ ይሄንን ሚስጥር አያውቅም። እሺ እማዬ፣ አጠገቤ ስለሆንሽ በጣም ነው የማመሰግነው። የኔ ልጅ፣ ደስታ ይገባሻል። ማያ ሰማች እንዴ? አይ አልሰማችም። አይዞሽ አታስቢ፣ የምታውቅበት መንገድ አይኖርም። እሺ እንደሱ ከሆነሽ ሮዛ ተነሽና ምግብ ብይ። ቀን ሙሉ እኮ ምንም አልበላሽም። እና እኔ ራበኝ አልኩክ? ቆይ ግን ማያን በዚህ ልክ ምን አድርጋሽ ነው የምትያት? ማያን እንደ ጓደኛ ስላቀረብኳት መስመሯን አለፈች። ለዛ ነው እንደዛ ያደረኩት። እንዴ ቆይ እሷ ምን አደረገች? እሱን እሷ ታውቃለች። ለማለት የፈለግኩት እሷ ላንቺ ጥሩ ነበረች ነው። ስማኝ ኪሩቤል፣ ማያ እዚህ ቤት ውስጥ ሰራተኛ እንደሆነች እንዳትረሳ። እኔ ደግሞ የዚህ ቤት ልጅ፣ ስለዚህ ከኔ ህይወት ጋርም ሆነ ከምንም ነገር ልታወዳድረኝ አትችልም። የኔ ልጅ እራትሽን ሳትበይ ወደ ክፍልሽ ስለገባሽ አባትሽ እየጠየቀኝ ነበር። አታስቢ ማዬ፣ በልቻለሁ። እሺ የኔ ልጅ። እኔ እምልሽ ማዬ፣ ወይ ማያ ትጠረጥር ይሆን እንዴ? ኧረ እሷ ምንም አትጠረጥርም። አታስቢ የኔ ልጅ። ለነገሩ ልጠረጥር አትችልም። ቦታዋን ነግረሽ ነው የሸኘሻት። እኔም ቅስሟን የሰበርኩት። እንዴ ሮዚ፣ ያደረግሽው ነገር እኮ ትክክል አይደለም። እንዴ ማዬ፣ ምን አረኩኝ? በቃ ልጄ ማያን ታያት። እሷ እኮ ለአንቺ ጥሩ ለመሆን እየሞከረች ነው አይደል እንዴ? በቃ አታካብጁ ማዬ። ስንት የሚያሳስበን ነገር አለ እንዴ? እሺ ደህና ደሪ የኔ ልጅ።
አዎ መጣህ ኪሩቤል? እስከዚህ ሰዓት ድረስ የት ቆይተህ? እስቲ ብቻችንን ላውራ የምፈልገው ነገር አለ። ደህና መሸህ ጋሽ ሰለሙ። ምን ነው በሰላም ነው? አይደለም ኪሩቤል። ቆይ አንተና ሮዛ ምን እየሆናችሁ ነው? ሰርጉ እየደረሰ ሲመጣ ምንድን ነው እያደረጋችሁ ያላችሁት? የምትደብቁኝ ነገር አለ እንዴ ከኔ? በፍጹም ጋሽ፣ እኔና ሮዛ መሀል በጣም ሰላም ነን። ምናልባት ስለ ሰርጉ በጣም እያሰብን ስለሆነ ለዛ ይሆናል። ብቻ አንተ አትጨነቅ፣ እኛ በጣም ሰላም ነን። መልካም፣ አንተ ካልከኝ አምናለሁ። እኔ የምፈልገው አንተና የሮዛን ደህንነት ነው። የሮዛን ነገር ግን አደራ እሺ? ሂሩት የሮዛ ሰርግ እኮ ደርሷል፣ ግን ምንም ስትጨነቂ አላየሽም። እንዴት ነው እሱ ነገሩ? መጀመሪያ አካባቢ ላይ በጣም ስትጓጉኝ ነበር። አሁን ግን ሙሉ ለሙሉ በቃ ትተሽዋል። ምንድን ነው እሱ ችግሩ? ሰሌ እኔም እኮ እያሰብኩበት ነው፣ ግን አንድ ነገር ላማክረ ነበር። ለምን የሰርጉን ሁኔታ ማለት 1 ሳምንታት ለምን አናሳልፈው? ሰርጉን እናራዝመው ነው ያልሽው ሂሩት? ምን ማለት ነው እሱ? አዳራሽ ተከፍሎ የጥሪ ካርድ ተበትነው እንዴት ነው ሰርጉ የሚራዘመው? ነው እኔ ማላውቀው የደበቅሽኝ ነገር አለ? እንዴት አደርሽ? እንዴት አደርሽ? ምን ነው ሰላም አይደለሽም እንዴ? ምንም ሰላም አይደለሁም። ምንም ደህንነት እየተሰማኝ አይደለም። ምን ተፈጠረ ደግሞ? ከጊዜያት በኋላ ምንም የማይፈጠር ነገር አለ ኪራ። እኔ አሁንስ ግራ ገባኝ። እሺ ንገሪኝ፣ ማድረግ የምችለው ነገር ካለ አግዝሻለሁ። ማታ ሰለሞን ሰርጉን እንድንሰርዘው ስነግረው ምንም ፈቃደኛ ሊሆንልኝ አልቻለም። እና ምን ይሻላል? እባክህን ኪራዬ፣ ይሄ ሰርግ እንዲካሄድ እርዳን እባክህ። አይ ይሄ በፍጹም የማይሆን ነገር ነው። አሁን ነው ልሄድ አለብኝ። ማያዬ አንቺ ላይ ባረኩት ነገር እየተቀጣው ነው እንዴ?
ልጄ እባክሽን ይቅር በይኝ። አንቺ ላይ ያደረኩት ነገር በጣም እየቆጨኝ ነው። እባክሽን ልጄ ይቅር በይኝ። ልጄ ላንቺ አይገባሽም ነበር። ሁሉም ነገር ከአቅሜ በላይ ሆኗል። ሁሉም ነገር ሰልችቶኛል ልጄ። እማዬ እዚህ ምን ትሰሪያለሽ? አንቺ ራስሽ እዚህ ምን ትሰሪያለሽ ልጄ? አንቺ ልጠይቅሽ እንጂ እኔ እዛ ጋር ያለቀስኩኝ አንቺ እዚህ ከሰራተኛ ጋር እያወራሽ ታለቅሻለሽ? ልጄ ቆይ ምን ለማድረግ እየሞከርሽ ነው? ለምን መልስሽ አታመጣትም እማዬ? እሱ እኮ ነው የቀረሽ። እኔ ምን አጎደልኩብሽ? ቆይ እማዬ መታሽኝ እኮ እንዴ! ቆይ እሷ ከልጅሽ በልጣብሽ ነው ወይስ እሷ ልጄ ብትሆን ብለሽ ትመኛለሽ? አዎ እሷ ልጄ ብትሆን ብዬ እመኛለሁ። እና ምን ይሁን? ምን እማዬ? ምን ነው ሳሌ፣ የምትፈልገው ነገር አለ? አይ እንዲሁ ነው። አፈጠጥኩብሽ አይደለም? እኔ የምልሽ ሂሩት፣ አንቺና ማያ የሆነ የሚያመሳስላችሁ ነገር አለ።